ሴት ልጅ ከልክ በላይ ስታፈቅር እነዚህን ነገሮችን ታደርጋለች። ፍቅረኛክ ዛሬ ላይ እነዚህ ነገሮች እያደረገች ከሆነ በጣም ታፈቅርሃለች። በፍጹም አንተን ማጣት አትፈልግም። እነዚህ ነገሮችን ስታደርግ ተረዳ እባክህ። ፍቅረኛ ከ10 ስንት እንዳገኘች መጨረሻ ላይ ኮሜንት ላይ አስቀምጥልኝ። አንቺም ይህን ቪዲዮ ላኪለትና ስንት እንዳገኘች ጠይቂው። አንደኛ እንደ ህፃን ትሆናለች። ቦታው ላይ ታኮርፋለች፣ ቦታው ላይ ትስቃለች፣ ቦታው ላይ ትጫወታለች። ብቻ ህፃን ልጅ ከአባቷ ጋር ስትሆን የምታደርገውን ነገር ታደርጋለች አንተ ጋር ስትሆን። ሴት ልጅ እንደ ህፃን የምትሆነው የምታፈቅረው ወንድ ጋር ብቻ ነው። ይህንን አትርሳ። ሁለተኛ ስትኮራረፉና በመሃላችሁ አለመግባባት ሲፈጠር ያንን ግንኙነት ለማስቀጠል ታለቅሳለች፣ ታኮርፋለች፣ ትለማመጣለች። ከልክ በላይ ያንን ግንኙነት ለማስቀጠል ትሞክራለች። ሶስተኛ ባልተጠበቀ ሰዓት ትደውልልሃለች። ለምሳሌ ከምሽቱ 9 ሰዓት ደውላ ናፈቀኝ ልትልህ ትችላለች። ከአንተ የያዛት ፍቅር ናፍቆት የሚባል ህመም ይፈጥርባትና አንተን ካላገኘች ስለሚያንጨረጭራት ነው በዛ ሌሊት የምትደውልልህ። አራተኛ አለመግባባት ውስጥም ሆናችሁ ፍቅሯ አይቀንስም። ገብተዋል። እየተከራከራችሁ ራሱ በፍቅር ስም ነው የምትጠራ፣ በቁልምጫ ስም ነው የምትጠራ። ባለመግባባት ውስጥ ለአንተ ያላት ስሜት እንዳልቀነሰ የምታውቀው በዛ ነው። የማታፈቅር ሴት በክርክር ጊዜ ማንነትህን ትረሳለች። ኢቭን ልትሰድብ ራሱ ትችላለች። እቺ ግን አለመግባባት ውስጥ ሆና ስለምታፈቅር በፍቅር ስም ነው የምትጠራ። አምስተኛ ጓደኞቿ ሲያከብሩ ታያለህ። ገብተዋል። በአንተ ቀልድ አታውቅም። ጓደኞቿ ሲያናግሩ በትህትና ነው። በጓደኞቿ ፊት አክብራ እንደምታወራ በዛ መልኩ ማወቅ ትችላለህ። በጓደኞቿ ፊት ለፊት የምትንቅ ከሆነ ጓደኞቿም ሲያገኙ ይንቁሃል፣ ቀለል ያደርጉሃል። አክብራና ቦታ ስታምታወራ ከሆነ በጓደኞቿ ፊት ጓደኞቿም አክብረው ነው የሚያዋሩት። ይሄን ካየ በጣም እች ልጅ እያስከበረች ነው ማለት ነው። ስድስተኛ በስም መማል ወይንም ደግሞ ስደነግጥ ስምህን መጥራት። የሆነ ነገር ያስደነግጣት በድንጋጤ ስምህን ትጠራለች፣ ወይንም ደግሞ ስትምል በአንተ ስም ነው። ይሄን ካየህባት በምንም ታምር እንዳትለቃት ጠበቅ አድርጋት። ሰባተኛ ስትደሰት ሆነ ሲከፋት ወደ አንተ ትሮጣለች። የሆነ ነገር ካስከፋት አንተ ጋር መጣ ታወራለች። የሆነ ነገር ካስደሰታት ሮጣ የምትነግረው ለአንተ ነው። በስልክም ሆነ በአካል ወደ አንተ ነው የምትሮጠው። በቃ ምንም ነገር ህይወቷ ውስጥ ሀፕን ሲያደርግ ለአንተ ለመናገር ነው የምትጣደፈው። እቺ ሴት በጣም ታፈቅራለች። ስምንተኛ እስካሁን የጠቀስኩልህ ራሱ ቢቀር እችኛዋን የምታደርግ ከሆነ ሌላውን ቀስ በቀስ እንድታስተካክል አድርጋት። የሆነ ችግር ውስጥ ወይንም የሆነ ሀዘን ውስጥ ስትገባ በአንተ ችግር በአንተ ጭንቀት የምትጨነቀው እሷ ነች። ከአንተ በላይ ለመፍትሄ ትሯራጣለች። ከአንተ በላይ መፍትሄ ለማግኘት ትፍጨረጨራለች። ያንተን መከፋት በምንም ታምር ማየት አትፈልግም። ራሷ ላይ ቢፈጠር መፍታት የማትችለውን ችግር አንተ ላይ ሲፈጠር ትፈታዋለች። ያ ከእውነተኛ ፍቅር የመነጨ መስዋዕትነት ይባላል። ዘጠነኛ ይሄ ነገር ደብሮኛል አታርጊው ያልካትን ነገር ብትለምናት አታረግም። ደግማ ብትሞት አትደግመውም። አንተ ያልተመቸህን ነገር ትተዋለች። ስታረግ አትገኝም። መቼም አታረግም። አስረኛ አንተን ማጣት እንደምትፈራ ሁልጊዜ ታወራለች። አንተን ባጣ እኔ ሰው አልሆነም፣ አንተን ባጣ ሞትብሃለሁ፣ አንተን ባጣ ጎዳብሃለሁ፣ አንተን ባጣ መሆነውን አላውቅም፣ አንተን ባጣ ብቻ አንተን ብታጣ የምትሆነውን ነገር ታወራለች። አንተን ማጣት ነው የሚያስፈራት። አንተን ማጣት አትፈልግም። እቺ ሴት በህይወት ውስጥ ካለች የዛሬዋ ፍቅረኛ እቺ ከሆነች አባቴ በምንም ታምር እንዳታመልጥ፣ በምንም ታምር ጠበቅ አድርጋት። የሚደብራትን ነገር ባለማድረግ ተባበር። እንዳታስከፋት፣ እንደሷ ለሷ ሆነላት። እስቲ ልጠይቅ፣ ፍቅረኛ ከነዚህ 10 ውስጥ ስንቱን አሟልታለች? በፍቅረኛ የማታፍር ከሆነ ኮሜንት ላይ አስቀምጥልኝ። ከ10 ስንት አገኘች? አንቺም ለፍቅረኛሽ ላኪና ከ10 ስንት እንዳገኘች ጠይቂው። አንተ ሳትዋሽ መልስላት። እያንዳንዱን ቆጥረ ይሄን አግኝተሻል፣ እነዚህን አስተካክይ ይበላት። እንደዛ ነው ፍቅር የሚዘልቀው። የአንዱን ክፍተት አንደኛው እየነገረ። አንቺ በራስሽ የምትተማመኝ ከሆነ ኮሜንት ላይ አንቺ ራስሽ ስንት እንዳገኘሽ አስቀምጪ የራስሽን። አንተም የሷን አስቀምጥ። እወዳችኋለሁ።